በመካከለኛው ምስራቅ የሰማይ ደረት በሮኬቶች ሲሰነጠቅና የጦርነት ነጋሪት ሲጎሰም በዋሽንግተንና ቴሄራን መካከል ያለው የሻከረ ግንኙነት ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። በኩዌት በረሃ በምትገኘው አሪፍጃን የአሜሪካ የጦር ሰፈር ላይ በኢራን ሰው አልባ አውሮፕላኖች የተፈጸመው ድንገተኛ ጥቃት የባሩድ ሽታ ያላቆመው የቃላት ጦርነት ወደ ደም መፋሰስ መቀየሩን አበሰረ። በጥቂት ሰዓታት ውስጥ የ6 አሜሪካውያን ወታደሮች ሕይወት የቀጠፈው ይህ ክስተት በፔንታጎን ኮሪደሮች ውስጥ የቁጣና የበቀል ማዕበል የቀሰቀሰ ሲሆን የአሜሪካን የመከላከል አስተሳሰብ ወደ ማጥቃት ቁርጠኝነት ለውጦታል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የመካከለኛው ምስራቅ ሰማይ በሮኬት ብርሃንና በሚሳኤል ጩኸት ከታወከ ሰዓታት ተቆጥረዋል። ይሁንና ያለፉት 72 ሰዓታት ለአሜሪካ የመከላከያ መምሪያ ፔንታጎንና ለዋሽንግተን ፖለቲከኞች እጅግ ከባድና የለበሱት የጦር ካባ ምን ያህል ዋጋ እንደሚያስከፍል ያረጋገጡበት ቀናት ነበሩ። በቴል አቪቭ ሰማይ ላይ የሚታየው የብረትና የእሳት ውህደት መሬት ላይ ያለውን እውነታ ለጊዜው ቢጋርደውም በኩዌት ምድር በጸጥታ የተከናወነው ክስተት ግን የጦርነቱን አቅጣጫ የሚቀይር ሆኖ ተገኝቷል። በኢራንና በአሜሪካ መካከል ያለው ውጥረት ከቃላት ጦርነት አልፎ ወደ ቀጥተኛ ግጭት ከተሸጋገረ ወዲህ ለመጀመሪያ ጊዜ በአጭር ጊዜ ውስጥ ከፍተኛ ቁጥር ያለው የአሜሪካ ወታደሮች ሕይወት ማለፉ ተረጋግጧል። ይህ ክስተት በዋሽንግተን የነበረውን የመከላከል ስነ ልቦና ወደ ማጥቃት ስትራቴጂ እየቀየረው መሆኑን የቅርብ ጊዜ መረጃዎች ይጠቁማሉ። ነገሩ የጀመረው በኩዌት በሚገኘውና የአሜሪካ ወታደሮች መኖሪያ በሆነው አሪፍጃን የጦር ሰፈር ላይ በተሰነዘረ ጥቃት ነው። የኢራን አብዮታዊ ዘብ ባደረገው በዚህ ጥቃት በሁለት ዙር በተተኮሱ 12 ሰው አልባ አውሮፕላኖች የጦር ሰፈሩ ተናውጧል። በመጀመሪያዎቹ ሰዓታት የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ የሟቾች ቁጥር 3 እንደሆነና 5 ወታደሮች ደግሞ ከባድ ጉዳት እንደደረሰባቸው ተገልጾ ነበር። ይህ ዜና ራሱ ለዋሽንግተን ድንጋጤን የፈጠረ ቢሆንም ሰኞ ዕለት የተሰማው ተከታታይ ዜና ግን የሐዘኑን ድባብ አክብዶታል። ጉዳት ከደረሰባቸው ወታደሮች መካከል አንዱ በሕክምና ላይ ያለ ሕይወቱ ማለፉ ሲረጋገጥ፣ በፍርስራሽ የህንፃ ፍራሽ ውስጥ ደግሞ ቀደም ሲል የት እንደገቡ ያልታወቁ የሁለት ተጨማሪ ወታደሮች አስክሬን ተገኝቷል። ይህ በ3 ቀናት ጊዜ ውስጥ ብቻ በኢራን ጥቃት ሕይወታቸውን ያጡ የአሜሪካ ወታደሮች ቁጥር ወደ 6 አሳድጎታል። ይህ ቁጥር በቅርብ ዓመታት አሜሪካ ከመደበኛ ጦርነት ውጭ በሆነ ግጭት በአጭር ጊዜ ያስመዘገበችው ትልቁ የሞት ቁጥር በመሆኑ የጉዳዩን አሳሳቢነት በእጥፍ ጨምሮታል። ይህንን ተከትሎ በዋሽንግተን ዲሲ በተለይም በፔንታጎን የነበረው ድባብ ከወትሮ የተለየ ነበር። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት ጋዜጣዊ መግለጫ ላይ የሐዘን ስሜት ቢነበብባቸውም ንግግራቸው ግን በፍጹም የቁርጠኝነትና የጦርነት መንፈስ የተሞላ ነበር። ሄግሴት ስለ ጦርነቱ አስከፊነት ሲናገሩ ጦርነት ሲኦል ነው፣ ምንጊዜም ቢሆን ሲኦልነቱ አይለወጥም በማለት የሁኔታውን አስከፊነት ገልጸዋል። ነገር ግን ከዚህ ፍልስፍናዊ እውነታ በስተጀርባ ጠንካራ የሆነ ወታደራዊ ማስጠንቀቂያ ያዘል መልእክትን አስተላልፈዋል። አሜሪካ በኢራን ላይ የምትወስደው እርምጃ ምን ሊሆን እንደሚችል ለተጠየቁት ጥያቄ ሚኒስትሩ የሰጡት ምላሽ የባይደን አስተዳደርን ወይም የቀደሙትን የአሜሪካ አካሄዶች የሚገለብጥ ነበር። ጠላት ምን እንደምናደርግ፣ እስከ የት ድረስ እንደምንሄድ ወይም ምን ያህል ጊዜ እንደሚፈጅብን ልንነግሩ አይገባም፣ ይህ ሞኝነት ነው በማለት የአሜሪካን ቀጣይ እርምጃ ሚስጥራዊነትና ያልተገደበ ኃይል አጽንኦት ሰጠውበታል። ሄግሴት በንግግራቸው ውስጥ የተጠቀሙበት ቀስቱን ሳይሆን ቀስተኛውን መምታት የሚለውን ሐረግ የአሜሪካን አዲስ የጦር ስትራቴጂ ፍንጭ የሚሰጥ ነው። እስካሁን አሜሪካ በኢራን ወይም በተባባሪዎቿ የሚተኮሱ ሮኬቶችንና ድሮኖችን በአየር ላይ በማምከን ላይ አተኩራ የቆየች ቢሆንም በቀጣይ ግን ጥቃቱ የሚነሳበትን ምንጭ ወደ ማጥፋት እንደምትሸጋገር የሚያመላክት ነው። ይህ ማለት በኢራን ምድር ላይ የሚገኙ የድሮን ማስወንጨፊያዎች፣ የትዕዛዝ ጣቢያዎችና ወታደራዊ ማዕከላት በቀጥታ የአሜሪካ ኢላማ ሊሆኑ ይችላሉ ማለት ነው። ሚኒስትሩ አሜሪካ የምትፈልገውን ጥቅም ለማስከበር አስፈላጊውን ርቀት ሁሉ ትጓዛለች ማለታቸውና የምድር ጦር ወደ ኢራን ስለመላክ ለተጠየቁት ጥያቄ አይሆንም ብለው በግልጽ ለመመለስ አለመፈለጋቸው ጦርነቱ ምን ያህል ሊሰፋ እንደሚችል የሚያሳይ ቀይ መብራት ነው። እንደ እርሳቸው ገለጻ ዓላማው የግድ በመቶ ሺህ የሚቆጠር ሰራዊት አስተማርቶ የረዥም ጊዜ ወረራ ማድረግ ሳይሆን የአሜሪካን ብሔራዊ ጥቅም በሚያስጠብቅ መልኩ ነገር
ነገር ግን ቆራጥና አደገኛ እርምጃዎችን መውሰድ ነው። በመግለጫው ላይ ከሚኒስትሩ ጎን የቆሙት የጦር ኃይሉ ጠቅላይ ኤታማዦር ሹም ጄኔራል ዳን ኬን ወታደራዊውን እውነታ ይበልጥ ፍርጥርጥ አድርገው አቅርበውታል። ጄኔራሉ በንግግራቸው ውስጥ የአሜሪካ ሕዝብ ለተጨማሪ መስዋዕትነት ራሱን ማዘጋጀት እንዳለበት አልሸሸጉም። ኦፕሬሽኑ እየቀጠለ ሲሄድ ተጨማሪ ጉዳቶችን ልናስተናግድ እንደምንችል መጠበቅ አለብን ማለታቸው ይህ ግጭት በቅርብ ቀናት የሚቆም እንዳልሆነና ይልቁንም እየተባባሰ እንደሚሄድ አመላካች ነው። ጄኔራል ኬን የሟቾችን ቤተሰቦች ሲያጽናኑና የሰራዊቱን ጀግንነት ሲያወድሱ በንግግራቸው ውስጥ የሚስተዋለው የቃላት ምርጫ ለምሳሌ ዲፓርትመንት ኦፍ ዋር የሚለውን ቃል መጠቀም አሜሪካ ወደ ሙሉ የጦርነት ጊዜ አስተሳሰብ መሸጋገሯን ይጠቁማል። የኢራን አብዮታዊ ዘብ ኮርፕስ በበኩሉ ጥቃቱን ስለመፈጸሙ በኩራት እየገለጸ ይገኛል። እንደ ኢራን ገለጻ የኩዌት የአሜሪካ ቤዝ ኢላማ የተደረገው ለቀጣናው ወታደራዊ እንቅስቃሴዎች ድጋፍ በመስጠቱ ነው። ኢራን ይህንን ጥቃት የሰነዘረችው መደበኛ የጦር አቅሟን በመገንባት የኒኩለር መርሃ ግብሯን ማንም እንዳይነካባት ለማድረግ እንደሆነ የአሜሪካ ባለስልጣናት ያምናሉ። ሚስተር ሄግሴት እንደገለጹት ኢራን የተለመደውን የጦር መሳሪያ አቅም በመገንባት የኒኩለር ምኞቷን ለማሳካት እንደ ጥላ ወይም መከላከያ እየተጠቀመችበት ነው። አሜሪካ ይህንን ስትራቴጂ ለመስበር ቆርጣ የተነሳች ትመስላለች። በዚህ ሁሉ ፖለቲካዊና ወታደራዊ ትንታኔ መካከል ግን የሰው ልጆች ኪሳራ ጎልቶ ይታያል። በፔንታጎን ሕግ መሰረት በጦርነት የተሰዉ ወታደሮች ስም ዝርዝር ለሕዝብ ይፋ የሚደረገው ቤተሰቦቻቸው መርዶውን ከተነገሩ ከ24 ሰዓታት በኋላ ነው። ይህ ማለት አሁን በዜናው ላይ የምንሰማው 6 የሚለው ቁጥር በ6 አሜሪካውያን ቤቶች ውስጥ የገባ ጥልቅ ሐዘን፣ የፈራረሰ ህልምና የቤተሰብ መበተንን ይወክላል። እያንዳንዱ ቁጥር ስም፣ ታሪክና የሚጠብቀው ቤተሰብ አለው። የሟቾች ማንነት ይፋ ለመደረጉ የጉዳዩን ስሜታዊነት ያጎለዋል። ምክንያቱም በባህር ማዶ ልጆቻቸውን የላኩ በሺዎች የሚቆጠሩ አሜሪካውያን ቤተሰቦች ያ ስልክ ወደኛ ቤት ይደወል ይሆን በሚል ስጋት ውስጥ ይገኛሉ። የኩዌቱ ጥቃት የአየር መከላከያ ስርዓትን ክፍተትም ያጋለጠ ክስተት ሆኗል። ምንም እንኳን አሜሪካ በዓለም እጅግ ዘመናዊ የአየር መከላከያ ቢኖራትም የኢራን ድሮኖች ይህንን ቴክኖሎጂ ሰብረው መግባት መቻላቸው ወታደራዊ ፕላነሮችን የሚያሳስብ ጉዳይ ነው። ሚስተር ሄግሴት አንዳንድ ጊዜ የሚያመልጡ ይኖራሉ በማለት ሁኔታውን ለማቅለል ቢሞክሩም በተመሽጎና በከፍተኛ ጥንቃቄ በጠበቀ የትዕዛዝ ማዕከል ላይ የደረሰው ውድመት ጠላት ያለውን የመዋጋት አቅም የሚያሳይ ነው። ጄኔራል ኬን በበኩላቸው የአሜሪካ ጦር አሁን ላይ የአየር ክልሉን በበላይነት ለመቆጣጠርና ማንኛውንም ተንቀሳቃሽ ኢላማ ለማጥፋት ዝግጁ መሆኑን ገልጸዋል። ይህ የሚያሳየው መከላከል ብቻ በቂ እንዳልሆነና የጠላትን አቅም ማርከስ ብቸኛ አማራጭ መሆኑን አሜሪካ ማመኗን ነው። ይህ በ2026 መጀመሪያ የተቀሰቀሰው ግጭት ያለ የጂኦፖለቲካዊ ቅርጽ ሊቀይር የሚችል ነው። አሜሪካ ከኢራን ጋር የገባችበት ግብግብ በዲፕሎማሲ የሚፈታ ምዕራፍ ተዘግቶ በባሩድና በደም የሚጻፍ አዲስ ምዕራፍ እንደተከፈተ የኩዌቱ ጥቃት ማረጋገጫ ሆኗል። የሟቾች ቁጥር መጨመር በዋሽንግተን ላይ የሚፈጥረው ጫና አስተዳደሩ ይበልጥ ጠንካራና ምናልባትም ያልተጠበቀ ወታደራዊ እርምጃ እንዲወስድ ሊገፋፋው ይችላል። ቀስተኛውን እንጂ ቀስቱን አንመታም የሚለው የአዲሱ የመከላከያ ሚኒስትር ንግግር በቀጣይ ቀናት በቴህራንና በተባባሪዎቿ ላይ ሊወርድ የሚችለውን ከባድ የብረት ዝናብ የሚተነብይ ነው። ዓለም ትንፋሹን ዋጥ አድርጎ የሚጠብቀው ይህ የቀስትና ቀስተኛ ጨዋታ ወደ ሙሉ የኒኩለር ወይም ቀጠናዊ ጦርነት ይሸጋገር ይሆን ወይስ አሜሪካ የምትወስደው ቆራጥ እርምጃ ኢራንን እንድታፈገፍግ ያደርጋት ይሆን የሚለው ነው። በእርግጠኝነት መናገር የሚቻለው ግን ጦርነቱ ገና መጀመሩንና በቀጣይም ሰማዩ በሮኬቶች ብርሃን ምድሩ በንዝረት መታወኩ እንደማይቀር ነው። የሰላም ተስፋ በአሪፍጃን ፍራሽ ስር የተቀበረ ይመስላል። የመካከለኛው ምስራቅ ሰማይ በባሮ ጭስ ሲታፈን፣ በሩቅ ምስራቅ የምትገኘው ቻይና ግን ይህንን አጋጣሚ እንደ ወርቃማ የትምህርት ዕድልና የጡንቻ ማፈርጠሚያ ጊዜ እየተጠቀመችበት ትገኛለች። የኢራን ድሮኖችና ሚሳይሎች የአሜሪካና የእስራኤልን ዘመናዊ የአየር መከላከያ ጉልላት እየተፈታተኑ ባሉበት በዚህ ሰዓት ቤጂንግ በጸጥታ የራሷን የጦር ሜዳ ስሌት እያወራረደች ነው። ለቻይና ህዝባዊ ነጻ አውጪ ጦር አሁን በኢራንና በአሜሪካ መካከል እየተደረገ ያለው ፍልሚያ የቀጥታ ስርጭት ላቦራቶሪ ሆኖላቸዋል። ኢራን በአሜሪካ ላይ ጥቃት እየሰነዘረች ባለችበት ቅጽበት ቻይና በተመሳሳይ ሰዓት ግዙፍ የሆነ የኤሌክትሮኒክስ ጦርነትና የአየር ላይ ውጊያ ልምምድ እያደረገች ነበር። ይህ በአጋጣሚ የተከናወነ ሳይሆን ቻይና ከኢራን የድሮን ጥቃት ስልትና ከአሜሪካ የመከላከል አቅም የራሷን ወታደራዊ ክፍተቶች ለመድፈን እየተጠቀመችበት መሆኑን አመላካች ነው። የቻይና ጦር በአየርና በምድር የተቀናጀ ወታደራዊ ልምምድ ሲያደርግ የታየው ኢራን የተራቀቁ የአሜሪካ ራዳሮችን እንዴት ማለፍ እንደቻለች በጥልቀት ካጠናች በኋላ መሆኑ የአደባባይ ሚስጥር ነው። ቤጂንግ በተለይም ዘመናዊ ራዳርና የሚሳይል መከላከያ ስርዓቶቿን እንደ HQ-16 እና ታይፕ 625 ያሉ በከፍተኛ ሁኔታ
እየፈተሸች ያለችው ነገ በታይዋን ወይም በደቡብ ቻይና ባህር ተመሳሳይ ጥቃት ቢገጥማት ምን ማድረግ እንዳለባት ለመለማመድ ነው። ቻይና በቃላት ደረጃ በዲፕሎማሲያዊ እርግብ መስላ ብትቀርብም በተግባር ግን የንስር ዓይንና የዘንዶ ጥርስ እንዳላት እያሳየች ነው። በቪዲዮው ላይ የተለቀቀው የቻይና የአየር ኃይል ልምምድ ምስል በማንኛውም ሰዓት ለጦርነት ተዘጋጁ የሚል አስፈሪ መሪ ቃልን ያዘለ ነበር። ይህ መልእክት ለአሜሪካ የተላለፈ ግልጽ ማስጠንቀቂያ ነው። ዋሽንግተን ትኩረቷን በመካከለኛው ምስራቅ ጠባብ ቀዳዳው ስትሰካ፣ ቻይና ግን ይህንን ክፍተት ተጠቅማ በታይዋን ወሽመጥና በፓስፊክ ውቅያኖስ ላይ ያላትን የበላይነት ለማረጋገጥ ወታደራዊ ማሽኖቿን እየወለወለች ነው። የቻይና ወታደራዊ እንቅስቃሴ የጀመረው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ከተደረገ የስልክ ውይይት በኋላ መሆኑ ነገሩን ይበልጡ ስብስብ ያደርገዋል። ይህ የሚያሳየው ኢራን፣ ሩሲያና ቻይና አሜሪካን በተለያዩ ግንባሮች የመወጠርና የማዳከም ስልታዊ ጥምረት እንደፈጠሩ ነው። አሜሪካ በኩዌት የደረሰባትን የሰው ኃይል ኪሳራ እያሰላች ባለችበት ወቅት ቻይና በምስራቅ በኩል የምታሳየው ወታደራዊ ጡንቻ ለዋሽንግተን ስትራቴጂስቶች አስቸጋሪ ምርጫን ይደቅንባቸዋል። አሜሪካ ኃይሏን በመካከለኛው ምስራቅ አሸዋ ላይ ታፈስ ሲሆን ወይስ ለመጪው የፓስፊክ ግብግብ ተቆጥበው ይሆን? የኢራን ሚሳይሎች በኩዌትና በእስራኤል ምድር ሲፈነዱ የፍንዳታው ድምፅ አስተጋብቶ የሚሰማው በቤጂንግ የጦር አዛዦች የመሰብሰቢያ አዳራሽ ውስጥ ነው። ቻይና ይህንን ጦርነት እንደ አንድ የቅድመ ማስጠንቀቂያ ደወል በመውሰድ የራሷን የጦር መርከቦች፣ ጄቶችና ሚሳይሎች ለወሳኙ ቀን እያዘጋጀች ነው። ዓለም አሁን ያለችበት ሁኔታ በአንድ በኩል የሚንቀለቀል እሳት፣ በሌላ በኩል ደግሞ የሚብላላ ማዕበል መሃል ላይ እንደተቀመጠች መርከብ ሆኗል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ